ሲኦል የሚለው ሐሳብ በመጽሐፍ ቅዱስ ላይ ተደጋግሞ ተጠቅሷል። ነፍሴንም ከታችኛይቱ ሲኦል አድናሃታልና ይላል። ደግሞ እንደገና እመቀመቃት የጥልቆች ደግሞ ጥልቅ በርባሮስ የሚሉት ዓለም ደግሞ እልፍ አእላፋት ፀሐይ በውስጡ ቢገቡ ጨለማውን መክፈፍ የማይችል አይነት ነው። አባ ጊዮርጊስ ዘጋስጫ ይባላል። እሱ ምን ይላል? ወቦል ለይቤሉ ሲኦልኒ ውስተ ሰማያት ይእቲ ዝኒ አኮ ከመዝ ሲኦል በሰማያት ናት የሚሉ አሉ፣ አይደለም ይላል በምድር ጥልቅ ናት እንጂ ይላል። ከመላእክት ጋር ተዋክቶ ከተሸነፈ በኋላ የተጣለባቸው ሶስት ነገሮች አሉ። በመጽሐፈ ሄኖክ ላይ ከመላእክት ሩፋኤል ቅዱስ ሩፋኤል ከእግዚአብሔር ታዞ ውጊያ ያስተማረውን አዛዜል የተባለውን እጁን እግሩን አስሮ ዱዳኤል በምትባል ቦታ የነበረችውን ምድረ በዳ ከፍቶ ጨለማ ውስጥ እንዳሰረው ይጽፋል። እንግዲህ ወመትህቴሃ ለውቅያኖስ ሃሎ ቀላየማይ ግሩም ይላል። ወደ አማርኛ ሲመለስ ግሩም ውሃ ያለበት ደግሞ ጥልቅ አለ ይላል፣ ሌላ ውሃ። አሁን ግን በጣም ቁልፍ ግኝት 2014 ላይ ሳይንቲስቶች አገኙ። ከዚህ አለት ቀጥሎ ነው ሲኦልን የሚያስቀምጠው ማለት ነው። የሚፍለቀለቅ የእሳት ባህር ማለት ትችላለ። ወመትህተ ነፋስ ጸናፌ ጽልመት ይላል። ከነፋሱ በኋላ ደግሞ ከፍተኛ የሆነ የጨለማ ዳርቻ አለ ይላል። እንግዲህ አብዛኞቻችን የለመድነው መሬትን አስመልክቶ የሚነሱ ጭቅጭቆች አሉ። መሬት ፍላተርዝ ናት ወይም እንደዚህ ጥፍጥፍ ናት፣ ራውንድ ናት፣ ክበብ ናት በሚሉ ዝግቦች ነው የምንሰማው። ነገር ግን በተለየ መልኩ ደግሞ መሬት ክፍት ናት ውስጧ ሃሎ እርዝ ቲዮሪ ይሄ መሬት ባዶ ናትና በውስጧ ደግሞ በጣም ብዙ ነገር አለ የሚለው ሐሳብን ነው ጠንቀቅ አድርገን የምናየው ማለት ነው። እንደ ሳይንሱ ያው መሬት በሶስት ዋና ዋና ንብርብሮች ሽፋኖች ተመሰረተች ናት ነው። ክረስት ማንትል እና ኮር የምንለው ክረስት ማንትል የማከለኛው፣ ኮር ደግሞ የዋናው እንብርቱ ማለት ይቻላል። ኢነር ኮር አውተር ኮር ይላል። ቢያንስ እንግዲህ ከላይኛው ከገጿ ከክረስቷ ጀምሮ እስከ ኢነር ኮሯ ድረስ 6371 ኪሎ ሜትር ወይም 6,371,000 ሜትር አሏት ብሎ ያው ሳይንስ ይደመድማል። አሁን እየሰማን ያለነው ነገር በጣም ትንሽ ከበድ ያለና ከፍ ያለ በመሆኑ መጽሐፍ ቅዱስ ስለዚህ ምን ይላል የሚለውን ነገር በተወሰነ መልኩ መዳሰስ ግድ ነው ብዬ አስባለሁ። በዚህ ላይ ሲኦል የሚለው ሐሳብ በመጽሐፍ ቅዱስ ላይ ተደጋግሞ ተጠቅሷል። ሲኦል ሲባል ከመሬት በታች ነው እንደ ቅዱሱ መጽሐፍ። ለምሳሌ ዳዊት በመዝሙር 85 86 13ኛው ላይ ነፍሴንም ከታችኛይቱ ሲኦል አድናሃታልና ይላል። ከታችኛይቱ ነው የሚለው ሲኦል አድናሃታልና ካለ እንደ ቅዱሱ መጽሐፍ ሲኦል የሚባለው ዓለም ከምድር በታች እንዳለ ያስረዳል ማለት ነው። አሁን በኢትዮጵያውያን ብዙ ተርሚኖሎጂ ተሰጥቷቸዋል እነዚህ ቃላት። ለምሳሌ ሲኦል ሲባል እንሰማለን አይደል? እንደገና ደግሞ ገሃነመ እሳት እንግዲህ እሳት ምድጃ አይነት ሆኖ የሚጠቀስ አለ። እንደገና ደግሞ እንጦርጦስ ጥልቅ እንጦርጦስ ትገባታለህ። እሱም አንድ ዓለም እና እመቅ ጥልቅ ማለት ነው። ደግሞ እንደገና እመቀመቃት የጥልቆች ደግሞ ጥልቅ እንደ እንጦርጦስ ማለት ነው። ወለታች እንዳሉ የሚናገር መትህት ታች፣ መትህተ ታህቲት የታች ታች። ወይም ደግሞ እንደገና ምን የሚሉት አለ? በርባሮስ የሚሉትም ዓለም አለ። በርባሮስ የሚሉት ዓለም ደግሞ እልፍ አእላፋት ፀሐይ በውስጡ ቢገቡ ጨለማውን መክፈፍ የማይችል አይነት ነው። ይሄ ሁሉ ቃል ዝም ብሎ ሊጠቀስ ይችላል ወይ ነው። ስለዚህ ሳይንሱንም እንደምናየው ሁሉ በተመሳሳይ መልኩ በአንጻሩ ይሄን ነገር ማየት ብንችል መልካም ይመስለኛል። ሌላው አንድ ትልቅ ሊቅ አለ፣ አባ ጊዮርጊስ ዘጋስጫ ይባላል። እሱ ምን ይላል? ወቦል ለይቤሉ ሲኦልኒ ውስተ ሰማያት ይእቲ ዝኒ አኮ ከመዝ ሲኦል በሰማያት ናት የሚሉ አሉ፣ አይደለም ይላል በምድር ጥልቅ ናት እንጂ ይላል። መጽሐፈ ምስጢር ላይ ምዕራፍ 17 ቁጥር 40 ላይ ጥልቅ ናት ውስጥ ይላል። ስለዚህ ሰማይ ላይ ልትሆን አትችልም ነው የሚለው። ለምሳሌ ሰዎች ገቡ መሬት ተከፍቶ አጣቸው ይላል። እንደዚህ ከሆነ ታች ነው ሊሆን የሚችለው እንጂ በፍጹም ወደ ላይ ሊሆን አይችልም ወደሚል ምልከታ ሄዷል። በስነ ፍጥረት መጻሕፍት ላይ ደግሞ አብዛኞቹ በኢትዮጵያ የምናገኛቸው የብራና የስነ ፍጥረት ጽሑፎች ለምሳሌ ሳጥናኤል አምላክ ነኝ ብሎ በተገዳደረና ከመላእክት ጋር ተዋክቶ ከተሸነፈ በኋላ የተጣለባቸው ሶስት ነገሮች አሉ። አዎም ብለው የሰገዱለት ጥልቅ ወደ ጥልቁ ገብተዋል ይላል። ታይተምር ይላል። እንጦርጦስ ይላል። ጥልቅ ገብተዋል። በአየር ላይ ቀሩ አሉ።
በምድር ላይ የቀሩ አሉ አይነት ነው ሐሳቡ። የመላእክት ክፍፍል በተደረገ ጊዜ እና ውጊያው በተደርጎ ያው ቅዱስ ሚካኤል ባሸነፈ ጊዜ ወደ ታች ይወረዱ አሉ፣ በአየር ላይ የቀሩ አሉ፣ የአየር አጋንንት የሚባሉ ምድር ላይ ተበተነዋል። ስለዚህ ታቹ ላይ እንጦርጦስ ዘውእቱ መትሕተ ታሕቲት ይላል፣ የጥልቅ ውስጥ የገቡ አሉ። ስለዚህ የሥነ ፍጥረት መጻሕፍት ምድር ዝም ብላ ሳትሆን በቀለጠ ዓለት የተመላች ብቻ ሳትሆን እነዚህንም ሁሉ መናፍስት የታሰሩባትም ቦታ ናት አይነት ብሎ ይገልጻል ማለት ነው። በተለይ ሥነ ፍጥረት መጽሐፍ። ሌላው ጥንታዊ መጽሐፍ የሄኖክን መጽሐፍ ማንሳት ግድ ይላል። መጽሐፍ ሄኖክ ወሳኝ ነገር ነው። ፈለከ ፈለካትን ወይ ሰማየ ሰማያትን አየራ አየራትን ብቻ ሳይሆን ከምድርም በታች ስላለ ነገር ራሱን ችሎ የሚናገር በመሆኑ በተለይ በመጽሐፍ ሄኖክ ላይ ከመላእክት ሩፋኤል ቅዱስ ሩፋኤል ከእግዚአብሔር ታዞ ውጊያ ያስተማረውን አዛዜል የተባለውን እጁን እግሩን አስሮ ዱዳኤል በምትባል ቦታ የነበረችውን ምድረ በዳ ከፍቶ ጨለማ ውስጥ እንዳሰራው ይጽፋል። እንግዲህ ከታች ማለት እኮ ነው። ምድረ በዳውን ከፍቶ ከታች አስቀምጦታል ይላል። በላዩም ጠማማ ሻፎ ደንጊያ እንደገጠመበት ሄኖክ ጽፏል። ይህ ብቻ ሳይሆን ጨለማን አልብሶታል፣ ለዘላለም አስሮታል፣ ብርሃንን እንዳያይ አድርጎታል። በመጨረሻው ቀን ከዛው ወጥቶ ወደ ገሃነም እንደሚጣል ነው ሄኖክ የጻፈው። ይህ ብቻ አይደለም፣ ወደ 70 የሚጠጉ ትውልዶችን ይላል በምድር ኮረብቶች በታች እንደተሰሩ ይገልጻል። በተለይ ሁለተኛው ምዕራፍ ሶስተኛው ምዕራፍ ላይና ወደ ጭንቅ ቦታ ወደ ግዞት ቦታ ይወሰዳሉ ይላል። ያውም ወደ ሲኦል ወደ ገሃነመ እሳት እንደማለት ነው። እና እዚህ ላይ ስንመለከት ከምድርም በታች የታሰሩ እንዳሉ ይጽፋል ማለት ነው። ሌላው ትልቅ መጽሐፈ ምስጢረ ሰማይ ወምድር የሚል ኢትዮጵያውያን ሊቃውንት የጻፉት ጥንታዊ የብራና መጽሐፍ ላይ በተለይ ሄኖክን ነው የሚተረጉመው። እዛ ላይ ወመትሕቲሃ ለውቅያኖስ ሀሎ ቀላየ ማይ ግሩም ይላል። ወደ አማርኛ ሲመለስ ግሩም ውሃ ያለበት ደግሞ ጥልቅ አለ ይላል። ሌላ ውሃ ከውቅያኖስ በታች። ይሄ ነገር ለጊዜው ምንድን ነው? ውቅያኖስ ነው። ከውቅያኖስ በታች ደግሞ ሌላ በጣም ግሩም ውሃ ኬት እንዴት ሊል ይችላል ብሎ ሰው ድሮ ቢያነበው ግራ ሊጋባ ይችላል። አሁን ግን በጣም ቁልፍ ግኝት 2014 ላይ ሳይንቲስቶች ያገኙ። ምንድነው ያገኙት? በተለይ ከመሬት ማንትሉ ስር ማለት ነው በጣም ግዙፍ የከርሰ ምድር ውሃ ነው የተገኘው። ከመሬት 660 እስከ 700 ኪሎ ሜትር ማለት ነው ወደ ታች እኮ 600 እስከ 700 ኪሎ ሜትር ኦልሞስት ከ410 እስከ 435 ማይልስ ርቀት ላይ ከምድር ማንትል ስር የተቆለፈ ግዙፍ ውሃ ነው ሳይንቲስቶች ያገኙት። ማግኘት ብቻ አይደለም፣ ከሁሉም ውቅያኖሶች 3 እጥፍ የሚበልጥ ውሃ። በተለይ ዶክተር ስቲቨን ጆኮብሰን የኖርዝዌስት ዩኒቨርሲቲ ምሁር ሲጠቅሱ የሚያመለክተው የምድር ውስጠኛው ክፍል በተጨባጭ መልኩ ከፍተኛ መጠን ያለው ውሃ እንደሚይዝ ነው ይላሉ። ስለዚህ የምድርን ውቅያኖስ 3 እጥፍ የሆነ ውሃ አለ ማለት ነው። እና ይህም የኢትዮጵያው ጽሑፍ እንደዚህ ነው የሚለው፣ ከውቅያኖሱ በታች ሌላ ግሩም ማለት እጅግ አስፈሪ ውሃ አለ ነው። ቀጥሎ ይሄ ምን ይላል? ወመትሕቲሃ ኮኩ ይላል። ከዛ በኋላ ደግሞ አለት አለ ይላል ከውሃው በኋላ። ከዛ ምን ይላል? ወመትሕተ ኮኩ ሲኦል። ከዚህ አለት ቀጥሎ ነው ሲኦልን የሚያስቀምጠው ማለት ነው። አሁን እዚህ ላይ እስቲ ሳይንሱን ከዚህ ሐሳብ ጋር እስቲ እናገናኘው በተወሰነ መልኩ። ምክንያቱም የምድር ኮር ካየነው እምብርቷ በሁለት ክፍሎች ይከፈላል። ኢነር ኮር አውተር ኮር አለ። ውሳጣዊና ውጫዊ ማለት አፋዊ ማለት ወይም ውጫዊ ማለት እንችላለን። ውጫዊ ኮር እንደምታየው ወደ 1800 ማይልስ ወይም ወደ 2900 ኪሎ ሜትር ጥልቀት ጀምሮ ከመሬት በታች ወደ 3500 ኪሎ ሜትር አካባቢ የሚዘረጋ ከማንትል በታች ያለ ነገር ነው። በዋነኛነት ከቀለጠ ብረትና ኒኬል የተዋቀረ ነው። ይህ ብቻ ሳይሆን በውጫዊ እምብርት ውስጥ ካሉት ከፍተኛ ሙቀቶችና ግፊቶች አይረንና ኒኬልን ፈሳሽ አድርጓቸዋል ማለት ነው። ስለዚህ እንደ እሳት የሚፍለቀለቅ ብለህ ማሰብ ትችላለህ እኮ። ምክንያቱም በጣም ከግፊቱና ከከፍተኛ ሙቀቱ የተነሳው ሲኦል እሳት አይደለም የሚባለው። ከእሳት ጋር ስታነጻጽረው ብረቱን ኒኬሉን ሁሉ ፈሳሽ አድርጓቸዋል። አቅልጦ ፈሳሽ ነው የሚፍለቀለቅ የእሳት ባህር ማለት ትችላለህ። ይሄ በጣም እንትን ፐርፌክት ሲኦል በጣም በዚህ ደረጃ ነው አንዳንዴ እመለከተዋለሁ። ከዛ ግን የውስጥ ኮሩ ጋር ስትገባ ውሳጣው እምብርቱ ጋር ስትገባ የምድር እምብርት ላይ
ወደ 3500 ኪሎ ሜትር ጥልቀት ጀምሮ በመሬት መሃል ውስጥ ነው የሚገኘው። በዋነኝነት በጠንካራ ብረትና ኒኬል የተዋቀረ ነው። ከፍተኛ ሙቀት ቢኖርም ውስጣዊ እምብርት ግን በከፍተኛ ግፊት ምክንያት ጠንካራ ነው። እዛ ላይ ደግሞ ጠንካራ ሶሊድ ነው። ያ ሊኩዊድ ነው፣ ይሄ ሶሊድ ነው ውስጡ ደግሞ። ስለዚህ አንዳንድ የሲኦል ሐሳቦችን በተለያዩ የጸሎት መጻሕፍትም ላይ ስትመለከት ወቀጥቀጠ መናስክተ ዘሐፂን የብረቱን መዝጊያ ቀጠቀጠ። ይህም በተመሳሳይ መልኩ እኮ ኮሩን ብትመለከተው ጠንካራ ብረት ነው፣ ኒኬል ነው፣ ሶሊድ ነው። ያውም ደግሞ ከፍ ብለህ ስታይ ደግሞ ይህ ቀልጦ እንደ በጣም ከፍተኛ ሙቀት ነው እንደምናየው ማለት ነው። በጣም ይፍለቀለቅ እኮ ነው፣ ሊኩዊድ ነው። ታች ደግሞ ስትገባ ጠንካራ ብረት ሆኖ ታየዋለህ። እና ይሄ መጽሐፍ እንግዲህ ከአለቱ በታች ሲኦል ነው የሚለው ነገር ምናልባት ማየት ይቻላል። ከዛ በኋላ ወመትሕተ ሲኦል ነፋስ ይላል። ከሲኦል በታች ደግሞ በጣም ኃይለኛ ነፋስ አለ ይላል። ወመትሕተ ነፋስ ጸናፌ ጽልመት ይላል። ከነፋሱ በኋላ ደግሞ ከፍተኛ የሆነ የጨለማ ዳርቻ አለ ይላል። እንዲህ እያለ ነው የሚወርደው ማለት ነው። ከዛ በኋላ ምን ብሎ ጽፏል መሰለ? ወእምድኅረዝ ምን ታሎ ለሊሁ የአምር ህቡአቲሁ። ከዛ በኋላ ግን ምን እንዳለ የሚታወቅ ነገር አይደለም ብሎ መጽሐፈ ምስጢረ ሰማይ ወምድር ይሄንን ያስቀምጣል። ይህን ሁሉ ማየት ያስፈልጋል ነው ቅዱሱን መጽሐፍ ስናነብ፣ ስነ ፍጥረትን ስንመረምር።